ወይዘሮ አልማዝን ገለሻልና ወንጀለኛ ነሽ በማለት ሰላምን እያስፈራሩ ንብረቷን ቀሟት። እስር ቤት ከምትበሰብሺ በዚሁ ተቀምጠሽ ንብረትሽን ወደኛ ማዟዟር አለብሽ፣ ሚስጥርሽን ጠብቀንልሻልና ህይወቷ ያለፈው አንቺ ስለገፈተርሻት ነው በማለት ዛቻና በማስፈራሪያ በማስከተል ንብረቷን ቀምተዋታል። ሰላምም ይሄንን ከማየት እስር ቤት ይሻለኛል ብላለች። አቶ በኃይሉ እንግዲህ ሳሚን አስደውሎ ወይዘሮ አልማዝን እንደገደልሻት እናውቃለንና ንብረቱን ወደ እኛ ስም ካላዞርሽ ወንጀልሽን አሳልፈን እንሰጥሻለን። ልጅሽንም ደግሞ ሁለተኛ ጥለሻት ከምትሄጂ ይህን ብታደርጊ ነው ስምምነት የሚሻልሽ ብሎ ማስፈራሪያ ሰጥቷት ነበረ። በኃይሉ ደግሞ ማን ነው ይሄን የሚያደርገው እያለ እንደማያቅ ተመሳጥሮ ሰላምን እየጎዳት ነው ያለው። ወይዘሮ አልማዝ እንግዲህ ሞታለች ተብላ ስትጠበቅ በመሆኑ በኃይሉና ቃል ሊመልሰው እንዳትሸት ሽቶ ሊቀቧት ሲል ራሷን አውቃ ነበረ። ከዛ ማን ነው እንዲህ ያደረገው እያለች እጅግ በጣም ገርሟት ነበር። ቃልም የራሷ ሚስጥር እንዳታወጣባት እየተፈራገጠች ነበረ። አቶ በኃይሉ ደግሞ አሁንም ቢሆን ኖረሻል፣ ግን እንደ ሞትሽ ነው መሆን ያለብሽ፣ አሁን ለሰላም ምንድን ነው የምንላት ብላ ቃል ግራ ሲገባት አለ በኃይሉ ሞታለች እኮ አልማዝ አለ። እንዴ ልትገሉኝ ነው እንዴ እናንተ ጨካኞች ስትል፣ አይ ልንገልሽ ሳይሆን እንደ ሞተ ሰው ትሆኝና ከዛ ወደ ቤተሰቦችሽ ትሄጃለሽ። ሰላምን ደግሞ ይሄንን ነገር ተጠቅመን እኛ የምንፈልገውን ሁሉ እናደርጋለን አላት። እሷም ማለች ስንት ነው የምትከፍሉኝ ብላ ስትል፣ ቆጥረሽ የማትዘልቀውን ብር እንሰጥሻለን በምን አምነሃለሁ ስትለው፣ ብታምኒ ነው የሚሻልሽ እንጂ ብትኖሪምም ስለምገልሽ፣ ስለዚህ ያልኩሽን ተስማምተሽ ወደ እርምጃው ብንሄድ ይሻላል አላት። አልማዝም በዚህ ተስማምታ መልሳ እንደገና ከተኛች በኋላ አንሶላውን አለበሷት። ሰላም ቃል ወይዘሮ አልማዝን ስትንቀሳቀስ በማየቷ ስትጮህ ስለሰማቻት ከብሌን ክፍል መጥታ ማነው የሚጮኸው እያለች ነበረ። የልጄ የቃል ድምፅ ነው ስትል ተከትላት ስለነበረ ብሌን ወደ ቃል ክፍል እንድትገባ አልፈቀደችላትም ነበረ። ብሌን በቃ ወደ ቃል ክፍል ገብተን እኔ ስትላት አይሆንም እያለች ስትከላከል ነበረ። በስተ መጨረሻ ግራ ስለገባት ብሌንም ጥላት ሄደችና ወይዘሮ አልማዝ ወደ ቃል ክፍል ሄደች። ስትሄድ ስቆረቆር ከእንደገና ለበሷትና ከፈቱላት። ከከፈቱላት በኋላ እጅግ በጣም ተጸጽታ ጸጸቷን በንባ እየታጀበ አሳየችና ተመለሰች። በኃይሉም እንግዲህ መኪና አምጥቶ አልማዝን ሊሸኛት እንደሆነ ነገራት። እሷም ማለች ዳኒ ጠራችውና ከጠራው በኋላ አንስተው ሊወስዷት ሲሉ ሳሎን ስትደርስ አንድ ያስቀምጧትም አለች። ሁሉም ደነገጡ። በኃይሉም ክው ብሎ ቀረ። ቃልም እንደዛው። በቃ ልሰናበታት ነበር ያለችው። ይቅርታ አድርጊልኝ፣ አፈሩ ይቅለልሽ፣ እኔ እንደሆንኩኝ በዚህም በሰማይም ቤት እየተሰቃየሁ ነው የምኖረው አለቻት። ከዛ በኃይሉና ዳኒ ሁነው አልማዝን ወስደው ሸኟት። እንግዲህ ብሌን ስራዋን ከጨረሰች በኋላ ሰላምን አስፈቅዳት ወደ እናቴ ቤት ሊሄድ ብላት ወደ አሳዳጊዋ እናት ሄደች። አሳዳጊዋ ሄዳ ሰላም ካለቻት በኋላ ስለ ዳኒ ነገረቻት። ጓደኛሽ እኮ ባለፈው መጥቶ ትላንትና መጥቶ አስቤዛ ይዞ ጠየቀኝ ስትላት በቃ ልሂድ አለች። ማን ነው ብላ ዳኒ መሆኑን ከጠየቀች በኋላ ካረጋገጠች በኋላ አዎ ስትላት በቃ እንግዳውስ ልሂድ ብላ ብሌን ተነስታ ሄደች። ትንሽ አትቆይም ወይ ብትላትም አይ በዚሁ ሳልፍ ነው የመጣሁት ብላ ሄደች። ቀጥታ ዳኒ ጋር ገብታ ቆረቆረችና ከከፈተላት በኋላ አመሰግናለሁ አለችው ለሁሉም ነገር ስትለው የራስ ሰው አይመሰገንም አላት። ግቢ ሲላት ገብታ ከተቃቀፉ በኋላ እያወሩ በቃ ለምንድን ነው ትንሽ ወክ ማናደርገው አላት። እሺ ብላ ሊወጡ ሲሉ ሰላም እያወራች ነበረ
በኃይሉ ጋራ ብሌንና ዳኒ ሲወጡ ቆይ መልሼ እደውላለሁ ብላ ወጣች። ከመስመር ወጥታ ወዴት አባሽ ልትሄጂ ነው አለቻት። መውጣት እንደምትፈልግ ስትነግራት ስራ ሳትጨርሺ ስትላት ስራ ጨርሻለሁ ትዬንም አስፈቅጃለሁ አለቻት። ናይት ብትላትምም አልሰማሽም ብላት ሄደች። ገብታ ሰላም ጋር ተያያዘች። ይች ብሌን ይች ገረድ እያለች መሳደብ ጀመረች። ምን አርጊ ነው የምትያ? ስራዋን ጨርሳ ነው አለቻት። ስራ ብትጨርስ ስትል ትሰሚኛለሽ፣ ከዛሬ ጀምሮ ማንም ብሌንን የሚናገራት የለም። ብሌን ማለት ልጄ ናት አለች። ከፈለግሽ በዚህ ሀሳብ ካልተስማማሽ ራስሽን መሄድ ትችያለሽ። ብሌን እናቷን ገድዬባታለሁኝ። ከዛም አልፎ ደግሞ ከብሌን ያለሽ ችግር ምንድን ነው አለች። ብሌን አምጥተሽ እናትሽ ናት ብለሽ የውሸት እናት አመጣሽላት። በዚህም ህሊናዋን ሰበርሻት። ሁለተኛም እንደገና ደግሞ እኔ ገደልኩባት። ስለዚህ ብሌንን አንቺም ሆንሽ ማንም ሊናገራት አይችልም። ብሌን ማለት አንደኛዋ ልጄ ናት ብላ ለብሌን መከታ ወጣች። ሰላም እሷም ማለች እንዴት እንዴት ከኔን አስበልጠሽ አንዲት ገረድ ትወጃለሽ አለቻት። ገረድ አትበይ፣ ገረድ እኮ ቸግሯት እንጂ ዝቅ ያለችው ከኔም ከአንቺም ትበልጣለች አለቻት። ይሄን ደግሞ አሳምረሽ ታውቂያለሽ። ብሌን እጅግ በጣም ጨዋና አስተዋይ ልጅ ናት። ስለዚህ አንቺም ሆንሽ ሌላ ሰው ብሌንን የሚናገራት አልፈልግም አለች። መጀመሪያ ላይ ሳሚ ደውሎላት ቀጥራው እንደቀረች ለምን እንደቀረች ሲጠይቃት ይቅርታህን አለችው። ግን እኔ በስህተት ነበር እንደዛ ያልኩ ስትለው እጅግ በጣም ተናዶ አገኝሻለሁ በማለት ዝቶባት ነበረ። እንግዲህ ወክ እያደረጉ እያለ ወደ ሱቅ ካርድ ላምጣ ብሎ ዳኒ ጥሏ ሲሄድ ብሌንን አግኝቶ ለምንድን ነው የምትሸውጅኝ? አንቺ ማነሽ? እሰራልሻለሁ እያለ ሲያስፈራራት ለመሆኑ አንተ ማነህ አለችው። እኔ ቸኮላታ የላኩልሽ ልጅ ነኝ ሲላደነገጠችና ይቅርታ አድርግልኝ፣ ባለፈውን በስልክ ይቅርታ ጠይቄ ነበረ፣ ግን እኔ ያደረኩን ነገር በእርግጥ ትክክል አይደለም አለችው። ከዛ በጥፊ መታት። ዳኒ ድንገት መጣና ሳሚ ጋር ተያያዘ። ምንም ቢሆን ሴት ልጅ ላይ እጅ ላይ እንዴት ታነሳለህ ብሎ አለው። እሱም አለ እመነኝ፣ ይቺ አሁን የያዝካት ሴት ወደፊት የኔ ነው የምትሆነው። እኔ አንተ ጋር ልደባደብም ሆነ ልነጋገር አልፈልግም፣ ግን የኔ አድርጌ ያሳይሃለሁ አለው ብሎት ሄደ። ለምን እንደዚህ ያደረግ ስትለው ምንም ማድረግ ይችላል፣ አንቺን ግን ጫፍሽን ሊነካሽ አይችልም። እንዴት ነው በጥፊ የሚመታሽ ሲላት ብሌን እጅግ በጣም ደስ አላት። የደስታ ስሜት ተሰማት። በቃ እሺ ተው ብላ ወክ እያደረጉ እያሉ እንግዲህ ለሰላም ግን እጅግ በጣም ስቃይ ነበር የሆነባት። አንቺ ገዳይ ነፍሰ ገዳይ እያለ ይተያያት ነበረ። ጭንቅላቷን እጅግ ጭንቀት ይዟት ነበረ። አንቺ ነፍሰ ገዳይ ነሽ እያለ የሚነግራት ነበረ። ከዛ ትጮኋለች። እኔ ነፍሰ ገዳይ ነኝ፣ አዎ ነፍሰ ገዳይ ነኝ እያለ ትጮኋለች። ሁሉም ተሰብስበው እያጽናኗትና እንትን እያሏት ነበረ። በስተመጨረሻ ግን አንድ ስልክ ተደወለ። ሲደውልላት ሰላም ነሽ ወይ ነበር ጥያቄው። አዎ ሰላም ነኝ። ወይዘሮ አልማዝን ገለሽ ከወንድምሽ ጋር ሆነሽ ደብቀሽ እንደቀበርሻት እናውቃለን። አውቃለሁ። ይህም መረጃ ደግሞ አሳልፌ ለፖሊስ እሰጣለሁ አላት። አንተ ማነህ እያለችው ነበረ። ሰላም የደስታ ጣዕሙ ጠፍቷት ሁሌም እንግዲህ ጭንቀትና ማልቀስ ሆኗል ስራዋ። እንባዋ በጉንጯ ላይ እየወረደ ለመሆኑ አንተ ማነህ? ምንድን ነው የምታወራው? የምን ነፍሰ ገዳይነት ነው እያለች እየተማጎተች ነው። ከዛ በኋላ እንግዲህ ቃልም አብራት እዛው አጠገቧ ስለነበረች ዳጊም ነበረና ሁሉም አይኗን ያዋታል። ግን ስልኩን እንደያዘች ራሷን ነበር የሳተችው። ከዛ ይሄ እንግዲህ የበኃይሉ ሴራ መሆኑን እሷ አታውቅም። መጠቀሚያ ሊያደርጓት እንደሆነ እሷ አላወቀችም። ወይዘሮ አልማዝ በሕይወት እያለች ሙታለች ማለታቸው ከመጀመሪያውም ቃልና በኃይሉ ሰላምን ሊጠቀሙባት ነበረ። ሰላም ግን እጅግ በጣም ታሳዝናለች።